ምሳሌ እንድትተኝሽ ነው አይደል? አዎ ጋሼ። ማን እንደዚህ በሩ የሚረግጠው? እኔ እንጃ። ቆይ በቃ ልክፈተው። ባይ ቁጭ በይ። ለምን አንቺ የምትከፍቺው? ልክ ነህ። አንተ ቁጭ በል፣ እሷ ትክፈት። አይ እኔ ከፍታለሁ። መድብል ምን ነው እመጣለሁ ምናምን ብሎ ያስፈራራችሁ ሰው አለ እንዴ? ታዲያ ምን ነው ፊታችሁ እንደዚህ ነው? ችግር የለውም። ቅድስት እንጂ አንቺ ከፈች። ታይ ቆይ ቅድስት ቁጭ በይ። መድብል አሰማኝ እንዴ? ዞር በል አንተ። ብሩክ ረፍ። እኔ እኮ ሂጂ ቅድስት አንቺ ከፈች። ቅድስት መድብል ከፍታ እየነገርኩህ አንዴ ቁጭ በል እያልኩ እኮ መድብል ሰራሽ እርቧት እኮ ነው አጎቴ። ደክሞኝ ነው እዚህ የተቀመጥኩት አልኩህ እኮ። ለምሳ ልስጥሽ ብር የለሽም? አዎ አጎቴ ስጣት፣ እርቦታል እኮ። ደስ ይለኛል። ሞገስ ሞቶ ቢሆን ኖሮ ተስካር ትበይ ነበር። እሺ ለምሳሌ እኔ ለብሩክ ምድርለት ቅድስትዬ ነው። እሺ እነሱ እኮ ከተዳሩ ቆዩ። እልል ባለ ሰርግ ደግሼ ነው ምድራቸው። ሽማግሌ ይላካል፣ ሁሉም ነገር ጥንቅቅ ብሎ። ምሳሌ እዛን ቀን እጨፍራለሁ። እንደውም ጓደኞችን ይዤ እመጣለሁ። አዎ እኔ ደግሞ የዛን ቀን የቤተ ዘመዱ ይታያል ጎዱ፣ የቤተ ዘመዱ ይታያል ጎዱ፣ ብሩክን ያላችሁ እስቲ እንያችሁ፣ ቅድስትን ያላችሁ እስኪ እንያችሁ። እኛ ደግሞ ያኔ ያራዳለች ይብለት። ወይዘሮ ማህሌት ዛሬ ብሩክን ይቅርታ ለመጠየቅ ቤቱ ድረስ መታለች። እንግዲህ ከሆዱ ያዘነች የተጸጸተች መስላ እንግዲህ ዝና የሰጣትን የላካትን ተልኮ ለማስፈጸም እንግዲህ መታለች ማለት ነው። ትናንትና መንገድ ላይ እንዳያችሁት እያለቃቀሰች ነበረ። ከዛ መድብልና ምሳሌ አግኝተዋት ነበር። እንግዲህ እቤታችሁ እንዲያልመጣ መድብል ይሄ አጎትሽ አያስመጣኝም፣ ምሳሌ አባትሽ መጣልሽ አይደለ እንኳን ደስ አለሽ እያለች እንግዲህ አዛኝ መስላ አቃዛይ ቅቤ አንጓች እየተሸለጠለጠች ነበረ። እንግዲህ ዛሬ ደግሞ ያው የተሰጣትን ነገር እስከ ጥግ ለመሞከር ማትረከው ማህሌት ወይም ለተንኮል የማታርፈው ማህሌት፣ የማይሳካላት ማህሌት ማለት እንችላለን። እንግዲህ እንዲሁ የቀረችው ማህሌት እቺ ከንቷ ማህሌት እንግዲህ ዛሬም እየለፋች ነው። ያው የተንኮል ስራዋን ለማስፈጸም ደፋ ቀና እያለች ትገኛለች። ደፋ ቀና ከማለቷም ባሻገር ቀጥታ እንግዲህ ወደ ቤት መታለች ማለት ነው። ቤትም ስትመጣ እንግዲህ መድብል ነበር በርን የከፈተው። ያው ቅድስት እንድትከፍት በሩን ብሩክ አትክፈት አንተ ብሎት ነበረ፣ ግን እኔ ራሴ ነኝ የምከፍተው ብሎ ቀጥታ በሩን ነበር የከፈተው መድብልም ሲከፍተው ቀጥታ ፊት ለፊት የተገናኙት ከማህሌት ጋር ነበረ። መድብል በጣም ነው የተገረመው። ማለት ትመጣለች ብሎ አላሰበም። ግን ያው ማህሌት እግዚአብሔር ይመስገን በጣም ደፋር ነች በዚህ በኩልና በነገራችን ላይ በፊት ብሩክ በባለፈው ዳጣ ብሩኬ ማህሌት ብትመጣው ምን ትላታለህ ይቅርታ ብትልህ ምናምን እያለችው ነበርና አረ እሷ አትመጣም እያለ ነበረ። ግን ይሄው መጣች ማለት ነው። እንግዲህ ምን እንዲፈጠር እንደሚችል ምንም ማሰብ ከባድ ነው። እንግዲህ ይቅርታ ብላ እግሩ ስር ነው የምትወድቅ ብለን ተስፋ እናደርጋለን። ብሩክስ ምን ይላት ይሆን? እውነት በጣም ከባድ ነው። በዛ ላይ ቅድስት አለች፣ መድብል አለ። ምሳሌ እንግዲህ ተኝታ እንደተኛች ነው የመጣችው። እዚህ ጋር ምን ሊፈጠር እንደሚችል ከባድ ነው። መድብልም እንግዲህ ማን ነው ቆይ የሚመጣል ያለ ሰው አለ ምናምን ብሎ ነው እንግዲህ በር የከፈተ የነበረው። ግን ወይዘሮ ማህሌት ነች። ማህሌት ያው እንግዲህ ብሩክን ይቅርታ ብላ ወደ ትዳሯ ወደ ድሮ ህይወቷ ተመልሳ ቤት ውስጥ ሆና እንግዲህ ከዝና ጋር ሆና ለመስራት ነገሮችን ለማመቻቸት ነው እንጂ አሁን ንጹህ ልብ ይዛ ለይቅርታ ብትመጣ እኮ አሁንም ይሳካላት ይችል ነበር። ግን ችግሩ ለይቅርታ ሳይሆን ሸክ ለማድረግ ነው የመጣችው። ይቅርታን ይቀበለኛል አይቀበለኝም። ግን እኮ ደግሞ አውቀዋለች ብሩክ ከቆረጠም ቆረጠ ነው፣ ከወደደም ወደደ ነው፣ አይቀበለኝም እያለች ነበረ። እንደማይቀበላትም ታውቃለች፣ ውስጧም ይነግራታል። ግን ለምን እንደው አላቅም በቃ ማለት አላቅም። ተስፋ መቁረጥ አትፈልግም ወይም ደግሞ አይሳኩልኝም ብላ ማመን አትፈልግምና ደፋ ያለች እንግዲህ ደፋ ቀና ያለች ትገኛለች። ቤተሰቦቼ እና ታዲያ አሁን እናንተ እኔ ጭራሽ ብሩክ እንኳን ሊቀበላት ይቅርና አንዴ ማለት ይቅርታ ለእግዚአብሔር ይቅርታ ችግር የለውም። ግን እሷ ይቅርታ ማለት የፈለገችው ታርቃ ቤት ውስጥ ገብታ ነገር ለመፈትፈት ነው እንጂ ሰላም ፈልጋ አይደለም። እቺ ተንኮለኛ መርዛም ማለት ነው።
እንግዲህ ደፋ ቀና እያለች ነው። እናንተስ ይቅርታውን ይቀበላታል ብላችሁ ታስባላችሁ? ኧረ ብሩክ ገና ህመሙ እንኳን ሳያገግም አሁን በዚህ ሰዓት ይቅርታውን ይቅርና እንደው ባይኑ ሲያት ራሱ ይነስረው የለ እንደ ጋይስ። እኔ እንደዛ ብዬ ነው። እኔ እንደውም ምን አሰብኩ መሰላችሁ? መድብል ወደ ውስጥ ራሱ እንድትገባ አይፈቅድላትም። ከበር ነው የሚመልሳት እያንከለከለ ማለት ነው። በሩን ዘጋ አድርጎ አሁን ተዚህ ትጠፊያለሽ ወይስ እዚህ መልቼ አስሬ ልግረፍሽ ቢላት ማለት ነው። ከዛላሽ ወላ የምትመለሰው እንደዛ ነው መሆን ያለባት። ቅድስቴ ደግሞ እንግዲህ ደስ ብሏታል ብሩክ ጋር እንግዲህ ጥሩ ነገሮችን እያወሩ ነው። እንግዲህ ህልሟ ተሳክቷል ማለት ይቻላል። በቃ ስታስበው የነበረው ነገር ተሳክቶላታል። በጣም ነበረ ጓጉታ በቃ በተስፋ በጉጉት ነበር የምትጠብቀው። እንግዲህ እግዚአብሔር ይመስገን እሱም ተሳክቶላታል ማለት እንችላለን። እንግዲህ ዋናው ትልቁ ነገር የብሩክ መምጣት ነበረ። እግዚአብሔር ይመስገን ብሩክ መጥቷል። ካሁን በኋላ እንግዲህ አሁን እሱም እያገገመ ነው። እንግዲህ እየተንከባከበችው ነው። እሷም እንግዲህ ጋሼ ካሁን በኋላ አግብተህ ለምሳሌ ወንድም ነው መውለድ ያለብህ። አሁን በኋላ የራስን ህይወት ነው ለተንኮለኛ እሷም እንደዛ ያለችው ነበር። ብሩክም እንግዲህ ምንድነው ያለው? አይ ካሁን በኋላማ እኔ ዝግጁ ነኝ የሚወልዱት ዝግጁ ከሆኑ እያላት ነበረ። እና እንግዲህ በዛ ቅድስት እንዴት እንደደነገጠች ጋይስ ደስ ብሏት እኮ ነው። ደስ ተዋኮ ነው። ማናቅ መስሎሽ ነው ቅድስቴ? ደስ ብሎሽ ነው። አውቀንብሻል። ምክንያቱም ይሄን ነው የምትፈልገው የነበረው። እንግዲህ በቃ ብዙ ነገር ግን ለምንድነው የምትንከባከቢኝ እያላት ነበርና እንዲጋሽ ዋቶሎ እንድትድን ነው እያለችው ነበር። እሷ ቶሎ አገግሞላት አፈፍ አድርጋ ባሏ አድርጋ ለማያዝ ደፋ ቀና እያለች ነው። በፊትም እንግዲህ አስባ ተሳካልኝ ብላ ምሳሌ ታከማ ቤቱ ደስታ ሆኖ እንግዲህ ተሳካልኝ ብላ ስታስብ እንግዲህ ዝናና የካሌብ ግብረ አበሮቹ መተው እንግዲህ ምስቅልቅል አድርገዋቸው ነበረ። ግን እግዚአብሔር ይመስገን የማያልፍ ነገር የለም፣ አለፈ። ያው እንግዲህ ደግሞ አሁንም ድጋሚ ምናልባት አሁንም ላይ ተዋቸው ይችላል የሚል ሐሳብ አለ። አንደኛ በማህሌት በኩል እንደምታዩዋቸው እየተጣጣሩ ነው የሚገኙት። ግን ይሄ ብቻ በቂያቸው አይደለም። በነገራችን ላይ ይሄ ብቻ በቂያቸው አይደለም ብዬ ነው እኔ የማስበው። ምክንያቱም በዚህ ሁኔታ አይተዋቸውም። በነገራችን ላይ ብሩክም እያለ ነበረ መድብልን እባክህ አንተ ራስን ጠብቅ፣ እነዚህ ሰዎች የሚተውን አይነት አይደሉም እያለ ነበርና መድብልም እንግዲህ ለህግና መልከት ህግ ይዟቸው እነዚህን ሰዎች መታሰር አለባቸው እያለ ነበረ። እንግዲህ ብሩክም ደግሞ ሲጀመር እንደዚህ እነሱ እኮ ስራውን የሚሰሩት ከህግ አካላትም ጋር ጭምር ሆነው ነው እያለ ነው። እንግዲህ ለብር ካየ ሁሉን ነገር ይረሳዋል ማለት ነው ቤተሰቦቻችን። ሌላው እንግዲህ ኤፍራታና መድብልም ባጭ ያኔ በቅርብ ጊዜ እንግዲህ ያው እንደሚጣመሩ ተስፋ አለን። በእርግጠኝነት ይጣመራሉ ብለን ተስፋ እናደርጋለን። እንግዲህ መድብልና ምሳሌ ትናንት ውጭ ላይ በነበሩበት ሰዓት እንግዲህ ማህሌትን አግኝቷት ሲያንጨርጭሯት ነበረ፣ ሲያናድዷት ነበረ። ብሩክ እኮ ቅድስትን ሊያገባ ነው ልንድረው ነው እያሉ ማለት ነው። ከተጋቡ ቆዩ አይደል እንዴ አለች ማህሌት። ተናዳ እኮ ነው ጋይስ፣ በቅናት ሲያባዛጫት ማለት ነው። ምክንያቱም ያንን ጥላው የሄደችውን ብሩክን ያንን ስታሳድድ የኖረችውን ብሩክ መጀመሪያ ራሷን ስታጽናና ነበር። እንዴት ያለ ነበር መሰላችሁ? ብሩክ ክብሩን መጠበቅ ያቅበታል። ይህችን ሰራተኛ አያገባም፣ ራሱን አያዋርድም፣ ወርዶ አያወርድም እያለች ነበር። ኧረ እባክሽ እንደዛ እያልሽ ራስሽን አጽናኝ እሺ። ኧረ እባክሽ መስሎሽ ነው። ከዛ ከቅድስት የበላይ ሴት ውርዴትስ የሚሆንበት ከአንቺ ጋር ቢኖር ነበር ማህሌትዬ ተንከሲስ እና እንደዛ ነበር ላችኋል ውድ ቤተሰቦች። ሌላው ደግሞ ሞገስና ሉላ እንግዲህ አጣብቂኝ ውስጥ ገብተዋል። በተለይ ሉላ በጣም ከባድ እንትን ውስጥ ነው ያለችው። ጠበቃው እንግዲህ ንብረታችሁን አስለቅቃላችኋለሁ አብሽሩ ብሎ ያለው ጠበቃ ለሞገስ እየደወለ አብሽር ይሄን ሰሞን ይጠናቀቃል እያለ ያወራለታል። በተዘዋዋሪ ደግሞ ሉላን ከኔ ጋር ካልተኛሽ ነገሩ ይፋ አይስተካከልም፣ ያ ብቻ ሳይሆን ከኔ ጋር አንቺ ማትተኝ ከሆነ ባልሽን ከስሼ አሳስረዋለሁኝ፣ በዛ ላይ አሁን ታሟል፣ በህመሙ ላይ ደግሞ ሌላ በሽታ ትወኝበታለች፣ ስለዚህ ነይ እኔ ጋር ተኝ እያላት ነበረ። እሷም ደግሞ ከክብሬ አይበልጥብኝም፣ ንብረቱም ሆነ እሱም ይታሰር፣ መቼም በስብሶ አይቀርም ይወጣል እያለች ትገኛለች። እንግዲህ ሂዳ ሀሳቧንም ለዳጣ አካፍላት ነበረ። ዳጣም እንዳታደርጊው አብሽሬ መላ እንፈልጋለን ብላታለች። ባጭሩ እንግዲህ
መላ እንደሚገኝ አንጠራጠረን። በቀጣይ ክፍል እንገናኝ። ሰላም ቆይ